as much as possible ጠላት ቀንስ አለበለዚያ ዘመንህንና ጊዜህን ውጊያ ላይ ትፈጃለህ as much as possible ጠላት ቀንስ ጠላት መቀነስ ዘመድ ማብዛት ይሄ ሪሌሽናል ይሄ ኢሞሽናል ኢንተለጀንስ የምንለው አንዱ ይሄ ነው ዳንኤል ጎልማን ሃርቫርድ ዩኒቨርሲቲ የጻፈው ትልቁ መጽሐፍ በዚህ ላይ ነው ሌላው ኤክስፒሪየንሻል ካፓሲቲ የምንለው ኤክስፒሪየንስ ማግኘት ይሄንን እንደገና አሁን ኢኤክስ ኢንተለጀንስ ልክ እንደ አይኪው ኢኪው ብለውታል ይሄ ኢኤክስኪው ይሄ ደግሞ ኤክስፒሪየንስ ማግኘት ከአዲስ ገና ከመጣ ጀነራል ጦር ሜዳ እድሜውን የፈጀ መቶ አለቃ ሞር ኤክስፒሪየንስ አለው ዲሲሽኑ ሴንሲቲቪቲው ይችላል ሶ ይሄንን ኤክስፒሪየንስ ኢንተለጀንስ እንለዋለን ፋይናንሻል ኢንተለጀንስ የምንለው በጣም እሱ በጣም ኢምፖርታንት ነው ከዛም በኋላ ደግሞ ሞራል ካፓሲቲ ደግሞ ማሳደግ ጥሩ ሰዎች መሆን ህሊናን ማዳመጥ ህሊና ራይት ኤንድ ሮንግን ይነግረናል ሞራል ካፓሲቲያችን እያደገ ይሄዳል ሞራል ሶሳይቲ ሞራል ኢንዲቪጁዋል እንድንሆን ያደርጋል የመጨረሻው ሰልፍ ክሪቲካል ካፓሲቲ ራስን የመመርመርና ቶሎ ሰልፍ ኮሬክት ማድረግ ራስን ማስተካከል ፕሪንሲፕል ነምበር 3 እኔን የጠቀመኝ ፕሪንሲፕል ሴንስ ኦፍ ጊፍትድነስ እኔ ስጦታ የተሰጠኝ ሰው ነኝ ሁለተኛው እኔ አቅም ያለኝ አቅሜን ደግሞ የማሳድግ ሰው ነኝ ሶስተኛው እኔን የጠቀመኝ ፕሪንሲፕል ይህ ገንዘብ የተሰጠው ሰው ይላል ወዲያው ሄደ ይላል ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው ሴንስ ኦፍ አርጀንሲ ወይም ታይም ማኔጅመንት ነው ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምን ምንድናቸው አንደኛ አይዲያ ሁለተኛ ካፒታል ሶስተኛ የተመቻቸ ኢንቫይሮንመንት አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ አምስተኛ ፕሮፐር ማኔጅመንት ቲም ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው አይዲያ ኖሮ ስትራቴጂ ኖሮ ሊደርሺፕ ቲም ኖሮ ካፒታል ኖሮ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው